ምን ላርግ በእግዚአብሔር አረጋና የሚገባው ይሄ ሁሉ ነገር እንዴት እንዲፈጠር እንደቻለው እኔ ምር በጣም ሲጀምር ሰሞኑ በጣም እየፈራ ነበር። ለዚህ ነው መሰለኝ እግዚአብሔር አሁን ምንድነው የሚደረገው? አሁን እኮ ነው እነዚህ ልጆች ደግሞ የሚጠብቅልኝ ቢኖር እኮ ቢያንስ ሄደ ሁኔታው እዛ ላይ ሆነ ራሱ እኮ የሆነ ሁኔታውን ታያለ። ግን ቤት ሆነ በቃ ምንም የምታረገው ነገር የለም። ምንድነው አንቺ እኮ ቤት እኮ ያለሽው እኮ ልጆቹን እንድትከታተይ በአግባቡ ነው እንጂ እኮ ሁላችንም እኮ መሄድ እንችል ነበር። ግን ያው አሁንስ መከራችን በዛ፣ እግዚአብሔር መከራችን በዛ። ምን ማድረግ ነው አሁን የሚቻለው? እሺ አሁን እሷም ቀረች ቆየች፣ ምን እንደሆነ አላውቅም። ትመለስ ነው የሚያውቀው ነገር የለም። ቆየች፣ ከደወለችልኝ መጥቼ ቢያንስ አጥብቼው እመልሳለሁ ብላኝ ነበር። ከባድ ውስጥ ነው ያለው። እኮ በፊትም ብዬዋለሁ ይሄ ነገር እንደሚመጣ በፊት እንደዚህ እየታየ ነበር። እቺ ልጅ መጀመሪያ እቺ ልጅ ግሯ እዚህ ቤት አስገብታ ስትቀመጥ በቃ የሆነ ነገር እንደሚፈጠር ሙሉ ለሙሉ እኔ እርግጠኛ ነበር። ይሄን ደግሞ ለራሱ ነግሬዋለሁ፣ የሆነ ነገር ይፈጠራል። አረኔ በዛ ምክንያት ምናምን ግን አይመስለኝም። ሰው አንዳንዴ ባንድ ፈጠረ ራሱ አይ እነሱ ላይ ይሄ ሁሉ መከራ አንዳንዴ ለሰው ጥሩ ስትሆን እንቁጥር እነሱ ላይ ደግሞ በጣም ብዙ ችግር በረታባቸው። ቢያንስ እኮ አንዳንዴ ይቀላሉ። ግን የዚህ ቤት በቃ ተደጋገመ። እሺ አሁን ምንድነው የምናደርገው? ግራ እኮ ነው የሚገባው። ግን እኮ እስኪ ልውል በቃ የሆነ አሁን በቃ ምንም ሳደብቀኝ ብቻ አሁን ማንም የለማ። ቢያንስ አንተ ነህ ያው እሱ ሲጀምር መጀመሪያው ምንም ነገር አልነበረበትም። ያን ወይን ከጠጣ በኋላ ነው እኔ እዚህ ጋር በቦታው ላይ ባልሆንም ግን ውስጥ ላይ እየሰማዋችሁ ነበር ማለት ልጆች ይዤ ነበር እንጂ እኔ ያን ወይን ራሱ አይጠጣም ነበር። ልጅ እያስተኛው ስለነበረ ብቻ ነው እዚህ ጋር ማለት እናንተ እንዴት አንተስ ራሱ እንዴት ነው ተባብሮ ያመጣው እሱን ይዘው ማለት ነው? እኔ እኮ ምንም እኮ ያረኩት አይደለም። ልጅ ሲጀመር ያገኘሁት ጎዳና ላይ ነው። ጎዳና ላይ ሆኖ ብሎ ጎዳና ላይ ወጥቷል። ሊሰደድ እንደሆነ ይቅርታ ማለት ነው ይፈልግ ሲል በቃ ብርም የለውም እጁ ላይ ብር ሰጠሁት ወይን ገዛ እኮ። ግን ያንተ ምንም የነገረክ ነገር የለም ማለት ምንም የነገረ ሊሰደድ እንደሆነ እኮ ብቻ ነው ማለት ነው። ሊሰደድ መሆኑን ብቻ ሳይሆን ማለት ነው ልጅ እዚህ ጋር ማለት በቃ የተፈጠረው ነገር እኮ ተፈጥሯል። አንዴ የሆነው ነገር ሆኗል። ግን በቃ ቢያንስ ለመፍትሄው ይሄ ልጅ መርዝ ነው ያጠጣው ሊነግርህ ስለምችል ማለት ነው። ሲጀመር ይነግርሃልም ልጅ አትደብቅ፣ በእግዚአብሔር አትደብቅ። እኔ እንዴት ነው እንደዚህ ማድረግ ነው? አንቺ ትንሽ ይቆይላቸው አይደለም አንቺ ስታስቢ እንዴት ነው እንደዚህ ላደርግ የምችለው እኮ ልውል አንተ እኮ ነው ከሱ ጋር ተያይዛችሁ የመጣችሁት እኮ ሁለታችሁ ብቻ ናችሁ። ይዤ መጥቼዋለሁ። ያመጣሁት አብሮኝ የመጣው ከሱ ጋር ነው የመጣሁት። ግን ይሄን እንዴት አደርጋለሁ ስታስቢው? አንተ ታረጋለህ አይደለም ልውል አንተ ታረጋለህ ሳይሆን ይሄ ሰውዬ እንደዚህ እናርግና የሆነ ነገር አረጋዋለሁ ብሎ ነው ይሄ ሰውዬ። ለምሳሌ እናንተን ያማክራችኋል። ለምን ጓደኛው ስለሆናችሁ ማለት ነው። የማን የእናንተ ነው እንዴ? እኔ ጓደኛው እኮ አይደለም። እኔ እኮ እንደ ሰባዊነት እኮ ያሰብኩለት እንጂ ጓደኛው እንዴት ነው ጓደኛው ለሱም ሆነው እኮ። ግን ጓደኛው ዞሮ ማለት ነው እኔ እንዴት ነው ጓደኛው ሊሆን የሚችለው? አንቺ ከዚህ ሰው ጋር ጓደኛው አትሆንም እኮ። ቢያንስ የሆነ ነገር ቢያንስ እንደዚህ ላርግ ብሎ ሊነግር ይችላል። አንቺ አሁን እኮ ያልገባሽ ነገር እኔ እንደዚህ ላረግም አልችልም። በቃ እንዲገባሽ የምፈልገው እንደዚህ ላረጋ አልችልም እኔ በጭራሽ። እና እኔ ነኝ ያረኩት ሲጀመር እኮ ይሄ ሰውዬ ያልተከፈተ ነው አላችሁ። መጣች መሰለኝ ወዘር አረ በመጣች ለናችሁ ነው ምን ነው
ይሄ ደግሞ ምናልባት ነው ችግር አለ እንዴ? እንዴት ነው ተሻለ ወይ? እስቲ በማት ደፈን ያለ እሺ ደህና ነው ወይ? ባዘበት እንዴ? ምን አይነት እድል እንዳለኝ ራሱ አላውቅም። እግዚአብሔር እንደሱ እኮ አይደለም እኮ ማለት ያለብሽ። ቆይ ምንድነው አሉ? እሺ ተረጋጊ መጀመሪያ ቢያንስ አንቺም ተረጋጊ። በእግዚአብሔር ለኔ ማለት እኔ ብቻ ነኝ እንዴ በዚህ ምድር ላይ ማለት የሆነ እኔ ምን የሚያጠፋው ነገር እኮ የለም። እግዚአብሔር ልውል ማለት እኔ ቤተሰቤ ጋርም ስኖር እንደገናም ደግሞ ሰው ሀገርም በምሰራበት ሰዓት ምንም ጥፋት ያጠፋሁት ነገር የለም። ግን እኔ ህይወት ውስጥ ለምንድን ነው እንደዚህ አይነት ነገር የሚደጋገመው? ስንት ወንጀል የሚሰራ ሰው አለ እኮ እዚህ ምድር ላይ ስንት የሰውን ህይወት የሚያጠፋ የሰውን ነገር በጣም ብዙ ነገር የሚያበላሽ ሰው እኮ አለ። እኔ ቤቴ ነው የምኖረው እንደምታዩት ማለት ነው። እሱም ቢሆን የትም አይነት ማለት እኔ እንጃ እግዚአብሔር አይደርስ አያመሽ አይጠጣ የሆነ ነገር ለሰው ልጅ የሆነ ነገር እኮ አንተ የሆነ ነገር ኦኬ ስለምታመሽ የሆነ ቦታ እንደዚህ ጠላት አለ ምናምን ይባላል። እሱ እንደምታየው 24 ሰዓት ቤት ነው ከስራ ውጪ ቤት ምንም ነገር ሌላ የሚያደርገው ነገር የለምና ለምን እንደዚህ አይነት ነገር ይገጥማልኛ በየጊዜው ማለት ነው አይደለም ይልሽ ለሰው ጥሩ በሆንሽ ቁጥር ፈተናዎች አይጠፉም። ልጆቼ እንዳላሳድግ እኮ ነው የሆንኩት እኮ እንደሱ አንቺ ማልቀስ የለብሽም። ምንሽ ነው ከሁለት ሰዋሉ በእኔ ምክንያት ደግሞ ማለት እኔ እሺ ነሽ እግዚአብሔር ልጆቼ አምላክ አተረፈኝ። እሱ ደግሞ ምን እንደሚገጥም አይደለም እንድታለቅሽ እኮ አይደለም አንቺ እንደማባበለ አንቺም ታለቅሻለሽ እንዴ? በቃ አንዴ ጊዜ እኮ ይሄ ነገር እኮ እኛ እኮ ቀድመን እኮ ልናስተካክለው የምችለው ነገር አይደለም። በቃ ይሄ ሳይታሰብ ነው የተፈጠረው። በጣም ለመጀመሪያም ተናግራለሁ። ተዋደራችሁ በቃ እኔ ልጆችን ላሳድግ ወይም ከዚህ ልጥፋ ብያለሁኝ። ማንም የሚሰማኝ ሰው ጠፋ። እሱ ራሱ በቃ ተፎገረ። እግዚአብሔር ያው ራሱ ላይ መጣ ጣጣ ማለት ነው። ራሱ ህይወት ላይ መጣ። አንተ እኮ አላየሁም ሆስፒታል ያለበት ነገር እኮ አውቃለሁ። አብረን አይደል እንደ ይወሰር ነው አሁን ዛሬ ያደረበትን በምን ታውቃለህ? አንተ እኮ ዛሬ እኮ አልመጣም ጠዋት ይገባኛል ግን እንደዚህ እንድትሆኝ አይደለም ማሙ። እሺ እንደማረጋው እኔ ማለት ነው የምትጠፋኝ እንደማረግ ነው አይገባም ማለት በዚህ ነገር ራሱ የሆነ ሰው ጋር ሄደ እንደዚህ እኮ ነው ለማማከር ራሱ በጣም ነው የሚያሳፍረው። ምክንያቱም በራሳችን እጅ በራሳችን ምክንያት ይሄ ሁሉ መከራ ሲደርስብን ማለት ነው። የናንተ እኮ አይደለም የኔ ድክመት ነው። ራሱ እየጠየቁት ነበር ማለት የሚያውቀው ነገር ካለ የኔ ድክመት ነው። እኔ ጥፋተኛ ነኝ ስለመጡ በቃ በደንብ ልሁል በሚነግርሽ ነገር ከሆነ አንቺም ራሱ ብትጠይቂው ደስ ይለኛል። ማለት የተፈጠረውን ነገር እሱ ሊያውቅ ስለሚችል ማለት ነው። እኔ ምንም እንደተፈጠረ አላውቅም። ምን ይዤው የመጣሁት በቃ ስለተቸገረ ነው። እኔ ብዙ ለምንዋል ናቸው አይደል ያለብኝ ሌላ ነገር አለ ምንም ቢያንስ በቃ እኔ አንተ አምናለሁ ልሁል ማለት የሆነ ተንኮል ትሰራለህ ብዬ ከሱ ጋር አላስብም። ቢያንስ ይሄ ከተፈጠረ በኋላ ቢያንስ ምንድነው እሱ እንደዚህ በቃ አቃለውኝ እኮ መቼም ያለ ምክንያት እንደዚህ አልሆነም። እሱ ሆስፒታልም ያሉኝ ነገር አለ። አዎ የተናገሩት ነገር አለ። እውነት እኔ ብነግራችሁ ራሱ ለቃሌ ራሱ በጣም የሚያስፈልግ እልሽ ሲሚኝማ እኔ ምንም ማውቀው ነገር ለሷ እንዳልኳት ምንነግርሽ ጎዳና አገኘሁት። ጎዳና ሳገኘው አሳዘነኝ። አዋና በቃ እኔ ይቅርታ ልላቸው ፈልጋለሁ። እኔ ልሰደድ ነው አለኝ። ያን አንድና አንድ ያለኝ ያ ነው። እዛ እኔም እንደዛ ከሆነ ብዬ ይዤው መጣሁ። ብር ሰጠሁት። ያቅሜን ነው የረዳሁት። ሌላ ነገር ምንም አላረኩም። እንዳያችሁት አዝኖ ነው የመጣው። ከዛ ውጪ የተፈጠረው ነገር ለኔም አዲስ ነገር ነው። ልጁ ተቀይሯል። የዋውን እስር ቤት እንኳን ሆኖ ማለት ነው ብዙ ነገር ነው የሚያወራው። በጣም ብዙ ነገር ማለት ነው። እሷም ታስራለች እሱም ታስሯል። ግን ምንም ነገር የሚያወራው ነገር አንድ ተጨባጭ ነገር እንኳን አያወራም። እኔ ሌላ ነገር እናንተ ፊት ነው በቃ ሲታመም እዚህ ጋር ሆኖ ያየሁት። በቃ እኔ ምንም ያረኩት ነገር ያጠፋሁትም ነገር የለም። በቃ እሺ ምን አሁን ማለት ሰው የምታውቀውነ ተጠቅመን በቃ እኔ ራስ አሁን እኮ ወደ መፍትሄው መግባት ነው እንጂ ምንም እናደርገው ነገር የለም። ያው የመጣው ልጁን አጥርቶ ድጋሚ ሌላ ደግሞ ማለት እግዚአብሔር
ግን ደግሞ ማለት ነው ዮናስም ደግሞ በጣም ተረብሿል። እንደገና እኔ አሁን የሆነ ሰው ማማክረው ሰው ነው የጠፋኝ። ምን ብዬ ምን አይነት ቃላት አውጥቼ ራሱ በዚህ ጉዳይ ማውራት እንዳለብኝ ታሪኩን ሳውራ ራሱ በጣም ነው የሚያስጠላኝ። በቃ ምንም ነገር ነው ማውራት የማልፈልገው። እግዚአብሔር አንደኛ ነገር የሆነ ማለት ገና ከውጭ ራሱ ገና ሌላ ሴራ ራሱ እንደሚያሰራ ነው የሰማሁት ወሬ ማለት ነው። ሌላ ነገር ራሱ አዋ ገና ይሄ ሰውዬ ገና እስከመጨረሻ ህይወታችን ሳይጨርስ ሲጀመር ከዚህ ቤት አወጣም ብዬ በፊት ታውቃለህ። ስለ ፍቅር ብቻ ነው ማውራት የምፈልገው። እግዚአብሔር ያለበት ሁኔታ በቃ እኔ እንጃ ልሁን ብታይ በጣም ነው የሚያሳዝነው። እና ምንድነው ማድረግ የሚቻለው? አንድ ቀን እንኳን ሆስፒታል እኮ ገብቶ አያውቅም እሱ ምንም ነገር ታመመ ቤት ውስጥ የሚፈጠረውን ነገር ነው በቃ ሌላ እንደዚህ ሆስፒታል ገብቶ ታሞ አያውቅም ሳሚ። እና ሌላ ሻው ምንድነው የምናደርገው? እንዴት ነው እንደዚህ ሊፈጠር የቻለው? እኔ ፈጣሪ ምን አይነት እድል ነው ያለኝ? ምን አይነት ጣጣ ነው የገባሁት? እውነት አሁን እኮ አንድ ሰው ራሱ ከጎናችን ማንም ሰው እኮ የለንም። ማለት እንጃ ዮናስ ራሱ ቅድም ደውዬ ላወራው ስፈልግ ምንም በቃ መቋቋም ነው የሚለው። እግዚአብሔር አልቻለም ጭራሽ። እንዴት ይችላል? አሁን እሺ ማን ነው እሺ የምናማክረው? ማን ነው ከጎናችን የሚቆመው? በምን ይችላል አቅም በቃ እኔ ምን ማድረግ ነው? ምን ወረቀት ነው ሌላ ምን ነገር አፈልግም። የተባሉት ነገር ብቻ ማለት ነው። የምን ወረቀት ነው? የምንበት ነገር ነው። አሁን ያው ማለት እኔ ማለት ይመለሳል አይመለስም እንዴ? ደግሞ እንደዛ አታውሪ። እንዴት ነው እንደዛ የሚሆነው? ልውል ሁኔታው ከባድ ላይ ነው ያለው። እሱ ምንም ነገር አላወቅም እንዳለ ነው የጠጣው። ሲጀመር የጠጣውን ነገር ማለት ነው እንዴ ዶክተሮች እኮ ያሉት የተመረዘ ነገር እኮ ነው ያሉት። የተመረዘ ነገር ነው እንትን ያለው ምንድነው? እኔ መጀመሪያ ሚስቱን ራሱ አልመሰልኳቸውም። በጣም ነው የጮህብኝ። በዚህ ራሱ እንደዚህ መባል ራሱ እንዴት እንደሚያስጠላ እውነት። የተመረዘ አዎ የተመረዘ ነገር ነው የተባለው። በዛ ላይ ከባድ ደረጃ ላይ ነው ያለው። እንዴት ሊሆን ይችላል ይሄ ነገር? እኔ ምን አውቃለሁ? እንዴት ሊፈጠር ይችላል? እኔ እናንተ ልጠይቃችሁ ልብል በቃ ከሰማ ከወጣ የት ነው እናንተ የመጣውን መጠጥ የሆነ ነገር ተቀዳላችሁ? የት ነው የጠጣችሁት? መጀመሪያ እዛ ውስጥ ነው ቀርታ ያመጣችሁ ልጅቷ። ቀርታ ስታመጣ ምን አርጋበት እንዳመጣች አላውቅም። እና ታዲያ እንዴት ነው የሚሆነው ታዲያ? አናቃለ ወተት ቢሰጠው ወተት ውስጡ አይቀመጥም። እንደገና ምግብ ምንም አይነት ምግብ አይወስድም። ያለው በኩሊት ነው የሳውራ አይደለም እሞ አንቺ ካልተረጋጋሽ ለልጆቹ ታዲያ ማን ይሆናል? ፈሳሽ ነገር አይወስድም። ምንድነው የሚደረገው? ያው ማለት ራሱ ምን እንደያሰበ እንደሆነ አላውቅም። እነሱ ሲሰጡት ነገር የለም፣ የተናገረው ነገር የለም። ምንም አይናገርም እሱ ከዳሻ አውራ። እኔ እኮ በቃ እንደዛ ዝልፍልፍ ብሎ ሲወድቅ እኔ ራሴ ምን ተመልሼ ስለሚሄድ ማለት ነው። አንደኛ ተደውሎ ስልክ የሆነ ነገር ሊባል ይችላል። ታቀቡኛላችሁ። አንቺ ምሽስ በዛረታሪ ልጆች ለማን ነው እሺ አቤትስ የሚባለው? አሁን እኮ አንቺም እኮ እዛ እስከሆንሽ ድረስ ለልጆቹም እሷ ብቻ ነች ያለችው። አዎ እኔ ደግሞ ግዴታ ነኝ። ብዙ ነገር ነው የሚያስፈልግ። የሚጠይቁት ጥያቄ ቀላል ነው እንደዛ ፖሊሶች ይመጣሉ ምን ይላሉ? እንደገና ደግሞ እሱ ያለበት ነገር ደስ ስለማይል ምንም በቃ ሰው ሌላ ሰው ደግሞ ምንም እንትን አይደለም። እኔም ብቻ ነው ትንሽ የሚያገኝ። ፖሊሶቹስ ያወቁትም ነገር የለም። እነሱ እስካሁን እያጣሩ ነው። ምርመራ ላይ እንደሆነ ነው። እኔ ጠይቄያለሁ። ስጠይቃቸው ምንድነው ብዬ በቃ በጣም እንትን ስል ሌላም ሰው ሄደዋል። ግን ምርመራ ላይ እንደሆነ ነው። ሁሌ ምንም እኮ ቶሎ መፍትሄ አይነግሩም። ፈጣሪ ወይ እስከዛሬ ድረስ አሳፍረን አታውቅም። አሁንም ደግሞ እንደማታሳፍረን
መቼም አታሳፍረን። ምን ማድረግ ነው የሚቻለው? ደግሞ ምንም አያሳፍረንም። እግዚአብሔር ወዴትስ እንሂድ? በቃ ወይም ደግሞ የሆነ ሀገር ሄደን መኖር ነው ያለብን። እሱ ይሻላል እንጂ ያንን አማራጭ እኮ መውሰድ ነው ያለን እንችላለን። አሁን እሺ ቤተሰቦች ሰማን እንደዚህ ነው እንዴ? ሁሉ እውነት ነው ለኔ እሱ ነው በቃ አሁን ያስጨነቀኝ። እናት ለእናት እኮ ከባድ ነው ነው ሲጀመር እንዴት ነው ደብረ ምን ነገር ያሳሰበኝ ነው እሱ ራሱ ባሮክ እኮ ያለሱ እኮ ሁሉ አያድርም እኮ እግዚአብሔር። ኧረ እሙ ተረጋጊ። አንቺ የሆነ ነገር በያት እሙ በያት። ኧረ ፈጣሪ ሆይ እኔ በሌለሁበት አንድ ነገር ውስጥ እንዳይገባ